ማን እንደነገረ አላውቅም ብቻ ነኝ። እንደዚህ ነገር ውስጥ አልገባሁም ካልክ ማን እንደነገረሽ አላውቅም። ግን ሳይ በቀደም ይኸውልሽ ደስታ ለሶፊያ ለምትባል ልጅ ጣሊያን የምትኖር ድንግል ደረጃ የሚባል ከዱባይ አጋብቻለሁ። ድንግል ናት እሷ። ይኸው አንቺ ደግሞ ድንግል መጣልሽ። እንኳን ደስ አለሽ። አዎ አቡዬ ደረጃዬንም አይቻለሁ። በጣም ነው የእሱን አይቼ ነው እንደጓጓሁት። አዎ ይኸው አንተ ደግሞ ደስታዬ ተገኝታለች። እንኳን ደስ አለክ። ስራ ባይኖረውም ራሱ ስራ ወዳድ ከሆነ አብረን እንሰራለን ብላለች። አብራችሁ ትሰራላችሁ፣ አድጋላችሁ፣ ልጆችን ትወልዳላችሁ። እጄን አንስቼ ተቀብዬዋለሁ። እሺ ፎሎ አድርጋት ደስታን። ፎሎ አድርጊው፣ ፎሎ አድርጊው። አንተ አፍራ ነው። እሺ ያው ታውቃለህ፣ ያቡዬ ግን እሷን አጠይቂያትም ታይፕ እንደሆነ ምናምን ወይስ አፍራ እኮ ነው። እሺ ነይ ታይፕሽ ነው። ያለዛ ሌላ ጊዜ እንድትመጣ ብዬ ነው። አሁን ቻው ቻው ብለሻቸው ሌላ ጊዜ ላትመጣ ትችላለች። ትክክል። አሁን ጠይቋት። ጋው ግን ተመችታለች እንዴ? ቆይ ታርዳራለች። አይ እንደዛ አልወጣኝም። አየው እኔንም እንደዛ ሆነ አንዱ አመት ላጎ ታይፕ ነኝ ብትል እኔንም መጠየቅ አለብኝ ብዬ አምናለሁ። ነጭ አይደለች ኢዝራኤል ዩ አግሪ ከሱ ጋር ነው ተብሎ መጠየቅ አለበት። አልሆነም። አፈረች እየተሽኮረመመች ደስታ ምን ሆና ነው ተደበቀች እኮ? አፍራ መሰለኝ። ቆይ እናረጋግጥ። እሺ አክሰፕቲ ኦር ኖ ደስታ ይሆን እንዴ? ወይ ማዳም ጠርታት ይሆናል። እንጠብቀው። ከዛ ሌላ ሰው እናስተናግድ። ሚውት አድርገን ቁጭ በል። እሺ እሺ እሺ። የአብዱል የማንን ኮድ ጽፈው ነው? አሁን የሆነ ሰው የገባ ሰው አለ። የማንን ኮድ ጽፎ እንደሆነ አላውቅም። ራህማ የአብዱልን ኮድ ነው የጻፍሽው? ለአብዱል ነው። እሺ እሺ። ቪዲዮ አብሪና መስፈርቱ እንደምታሟይ ጠይቅሻለሁ ጥያቄዎች። ሂውማን ሄር እንዴ ሙስሊም ነሽ ራህማ? አዎ ኦኬ እሺ። ራህማ ሙስሊም ናት፣ አሟልታለች ሙስሊምነቷ። ከዛ ሂውማን ሄር ትጠቀሚያለሽ? አልጠቀምም። ወበዚ ይሄ ፀጉርሽ ነው? አዎ ማሻአላህ። እሺ የተፈጥሮ ውበት ነው። አሁን ምንም አይነት ሜካፕ ምናምን አልተቀባሽም? አዎ እንደኔ አርቲፊሻል ጥፍር አልተከልሽም እንደዚህ? ጎበዝ ጎበዝ። ንጹህ ናት፣ ከደሙ ነፃ ናት። ምንም አይነት አርቲፊሻል ነገር ላይ የለም። ፊቷ ንጹህ፣ ፀጉሩ የራሷ፣ ጥፍሩ የራሷ። ይኸው ካሜራውን ፍሊተር የለው። እሺ ከኢትዮጵያ ውጪ ነው የምትኖሪው? አዎ። የት ሀገር? ዱባይ። አዎ እሱም የሚፈልገው ከኢትዮጵያ ውጪ ነው። ሊመጣ ነው አንቺ ጋር። እሺ እድሜሽ ከ20 እስከ 25 ነው እድሜሽ? እኔ 24። ኦኬ በጣም ጥሩ። እሺ ጸይም? አዎ ጸይም ናት። ቁመትሽ ሜትር ከ60 ይደርሳል? ሜትር ከ70። ሞዴል ነሽ አንቺ እናቴ። እሺ ቀጭን ነሽ፣ አይኔ እያየ ነው። አብዱል መስፈርት አኮረፈ። ከአሜሪካ ነበር የጠበቀው፣ አኮረፈ። ፓስፖርት ነው እንዴ ነገ ትዳር እንጂ ያቡዬ ማይቱት ዲኔ ከየቀድማ ከአሜሪካ ያለው ያለችው ነበር እየጠበቀ። አባቴ በአሁኑ ሰዓት ዱባይ ራሱ አሜሪካን ያስንቃል። አይገርምም? ገንዘብ ያለው ዱባይ ነው። ህይወት ላይ እኔ ወደዛ ላይ ነው ያቡ ማርያም ለ3 አመት ኮንትራት አለ። ጎበዝ። በአለማችን ትልቁ መዝናኛ ቦታ ያለው ዱባይ ነው። የዓለም ሀብታሞች ሊዝናኑ ዱባይ ነው። አሁን በእኛ ማህበረሰብ አበሻ ነው እንጂ ከአሜሪካ ወደ ዱባይ ማይሄድ ጠቅላላ። አሁን እኔ ቤተሰቦች ጋር ጓደኞች ጋር ምናምን ነጮችን ብታይ ወደ ዱባይ ነው ስራ ፍለጋ ማይሄድ። ለምን? እዛ ብዙ ተከፋይ ነው የምትሆኘው። ጥሩ ህይወት አለ፣ ሴፍ ነው በጣም ሴፍቲ። አረብ ሀገር ሴፍቲ። አሁን የ3 አመት ኮንትራት ይዣለሁ ወደዛ ልሄድ። ማርያም አማሪፍ ያው ዱባይ። እኔ ዋናው ብሩ እንትን ምን አገባኝ የተሳገር ትክክል። አብዱል ተኮሳተራላ ነው ከአሜሪካ ነበር እየጠበቀ የነበረው እንዴ? ዱባይማ ከአሜሪካ ትበልጣለች። አሜሪካ ብር የለም፣ ዱባይ ነው ብር ያለው። ሰርታችሁ የምታድጉት ዱባይ ነው ወንድሜ። ተኮሳተራላ ለችም ከታች አለ ሀቢባ እንዴ። ራህማን አየካት? ሙሉ መስፈርትን ታሟላች። ፈገግታዋ ብቻ ራሱ ያጠግባል። አዎ ማሻአላ። ግን ያው ከአሜሪካ በለሽኝ ነበር እኮ ሀቢባ። የአሜሪካ አይተለች
አልተሳካም። የአሜሪካው አሜሪካ ግቢና አሜሪካ ጎበዝ ወደ ዱባይ አነሰት እንዴ? አሜሪካ የወልክ አባቴ ምንም የለም። የአሜሪካዎቹ ወደ ዱባይ እየመጡ ነው። እሺ ደግሞ ጸጉሯ ምናምን ሂጃብ ለምን አላረግሽ? አንተ ወደፊት ዲኑን ታስተምራትና ታስለብሳታለህ፣ አጅርም ታገኛለህ። ወንድ ልጅ አይደለ እንዴ? ጋር ታረጋታለህ። እንዲህ ቢሆን እንዲህ ነው የኔ ማር፣ እንዲህ ቢሆን እንዲህ ነው። እኔ የራሴ መስፈርት ነው ከታች ላጋው ገባ። የራሴን አንተም የራሴ ሀሳብ ነው፣ እዚህ የራሴ ሀሳብ ነው። እዚህ ጋር እየመረከ ያለሁት ለመገፋፋት ምናምን ሀሳብ ለማስቀየር የራሴ ሀሳብ ነው ብራዘር። እሺ በቃ ከአሜሪካ ይሁንልህ ግዴታ። ከአሜሪካም ከየትም ይሁን ቆንጆ መሆን አለባት ማለት ከራሴ ራሷ ማትቀባባ ምናምን። እንደገና ደግሞ ጸጉሯ ደግሞ ሂጃብ መልበስ አለባት ግዴታ። ይሄ የራሴ ፍላጎት ነው። ያት ፊቷን ንጹህ አንድ ሜካፕ የለ ፍሊተር የለ ገለመሌ የለ። ያት ጸጉሯን ያው ከፍታ አሳየችን፣ ጭንቅላቷን አየ ነው። ሁማን ሄር የለም እንዳልከው ሁማን ሄር ማትጠቀም አልክ። ጸጉር ሀቢባ ጸጉሯ እኮ መጀመሪያ እኮ የተከፈተው እኮ። ስለዚህ ሂጃብ መጀመሪያ መስፈርት ሂጃቢስት በል ሂጃብ መልበስ አለባት ግዴታ። ሂጃቢስት ብለህ ጻፍ። መጀመሪያ መስፈርታችሁ ላይ የምትፈልጉትን ጥቀሱ። ያ ሰው የተጻፈው መስፈርት የምታሟላ ከገባች በኋላ እንትን እኮ ማለት መጨመራችሁ መጀመሪያ መስፈርታችሁ ላይ አስቀምጡ። አሁን አብዱል ሂጃቢስት አላለም ነበር። ራህማ ሁሉም ነገር ታሟላለች። ሙስሊም ናት። ሂውማን ሄር አትጠቀምም። ጸጉሯ ነው የተፈጥሮ ውበት ናት። እንደኔ አርቲፊሻል ትክክል አልተከለችም፣ ሜካፕ አልተቀባችም። ምንም አርቲፊሻል ነገር የሌለባት ብሏል። ምንም አርቲፊሻል የለባትም ነው ያለ። ከኢትዮጵያ ውጭ የምትኖር ብሏል። ዱባይ ነው የምትኖረው። እድሜዋ ከ20 እስከ 25 ብሏል። 24 ዓመቷ ነው። ሳይም ናት። ቁመት ሜትር ከ60 ብሏል። እሷ ጭራሽ ሜትር ከ70 ናት። ተጨመረለት 10 ሴንቲሜትር። ቀጭን ብሏል። ቀጭን ናት እኮ ምናለ ሂጃብ ሀቢባ ልንገርሽ አንዴ እና ቤተሰብ የምታከብር እና እሷ ምንም ደግሞ የሷ ቤተሰብ ማከብርላት ግዴታ። ቤተሰብ ለቤተሰብ ደግሞ ሪስፔክት መስጠት መሆን አለባት። ስነ ስርዓቷ ደግሞ እሺ በሷ አልደራደረም። ኦኬ ስለዚህ አሁን ሂጃቢስት ብዬ ጨምርበታለሁ። ሂጃቢስት አንደኛ ሂጃብ የምትለብስ ማለት ነው ጋይስ። ሂጃቢስት ቤተሰቤን የምታከብር ስነ ስርዓት ያላት ረህማዬ መስፈርትሽን ልመዝግብልሽ። ረህማ ይቅርታ። እሺ ረህማ ያውልሽ ልቡ አሜሪካ ላይ ቆሞ ነበር። ቅድም አንዷ ከአሜሪካ አስገቡ ለአብዱል ከአሜሪካ አስገቡ ለአብዱል ስትል ነበረ። ከዛ ኔትወርክ ነው መሰለኝ ወሰዳት እኮ። ያው ትዳር ማለት ደግሞ ሁለቴ ያው አንዴ ገብተሽ የምትወጪ ነገር ስላልሆነ እስከ መጨረሻ ነው ገባሽ? ቀምሰሽ የምታዩ ነገር ስላልሆነ የፍላጎቴን እየተናገርኩ ያለሁት። ትክክል። እኔ ማስመሰል ምናምን አይመቸኝም። ጀግና ወላሂ አንተ ጋር ትክክለኛዋ ሴት ነው የምትመጣው። ለምን? ትክክለኛ ሰው ስለሆነ። እሺ ከአሜሪካም ገብተሽ ሂጃቢስት ካልሆንሽ አይፈልግም። ከአሜሪካም ቢሆን ገብታ አንዲት ሴት ሂጃቢስት ካልሆነች ሂጃብ የምትለብስ ካልሆነች አይፈልግም። ሴትም ቢሆን እሺ ተመዝግቧል። ደስታ ራህማዬ ልመዝግብሽ ያንቺን መስፈርት። እሺ ደስ ይለኛል። እሺ መዘግብልሻለሁ። አንዴ እንትና ፎሎ አድርጓት ቤተሰብ እስከዛ። እሺ አንዴ ደስታ መታለች። ደስታ ልጅ ይሳቅ እየጠበቀች ነው። የት ሄደሽ ነው? እኔ ደግሞ ማዳም ጠርታት ሄዳ ይሆናል ብዬ ነው። እሺ ተመችቶሻል? መስፈርት ሁሉ ያሟላል። አረ ደስታ የኛ ልጆች በእናትሽ ኮሜንት አስቆሚልኝ። ታያቸው አቲ ኮሜንቱን እና ለሱ መልስ አንቺን እየጠበቀ አይደል እንዴ? ምንድነው ያዝ እንዴ? አረ ደስታ ይደብራል እንዴ? ድንግል ነው ወላሂ። ሌላ እንደዚህ አይነት ነገር ውስጥ ገብቼ አላውቅም። ድንግል ነኝ አለ አነሰሽ። ተነካክቶ ማያውቅ ያልተነካካ 00 ማይሌጅ እና 00 አግኝተሽ ነው። ደስታ አትሽኮርመሚ በቃ። ሀቡ የወንድ ድንግልና በምንድን ነው የሚታወቀው? እሱ ፈጣሪና ራሱ ብቻ ነው የሚያውቁት። አልጋ ላይ ሲልፈሰፈስ ድንግል ይፈሰፈሳል ያለ ማን ነው? ምን አውቁት? ማስደረግ ትችላለች ከፈለግሽ። ቼክ ማስደረግ ትችላለች ከፈለገች ማለት ነው። በስንዴ ይታወቃል። ደስታዬ
እንደ ሴቶች አይታወቅም ድንግልና እንደ ሴቶች ያቡዬ እንደ ሴቶች በእንዝርት ይፈተሻል እንደለኛም አይ በምንም አይታወቅም። የወንድ ልጅ ድንግልና ፈጣሪና ራሱ ብቻ ናቸው የሚያውቁት። ሴታ የኔማ ንጹህ ነኝ በቃ ፈጣሪና እሱ ብቻ ናቸው የሚያውቁት። አንቺ ወደሽዋል ታይፕሽ ነው አይደለም? ይሄን ብቻ ነገር ለምንድን ነው የምወጣው? ውጪ አትበሉኝ እንዴ? አንቺ ከነሱ ማለሽ ኮሜንት መመለስ አይቻልም እዚህ ቤት ሴትዮ። ይኸውልሽ ደስታ ኮሜንቱ ክፍት እስከሆነ ድረስ እኔ እርግጥ እያደረጉኝ ኮሜንት አልዘጋም ምንም አልልም ማለት ኮሜንቱ ክፍት እስከሆነ ድረስ አዳምጪኝ። ማን ነው ሚውት ያላደረገ ሰው ማለት እዚህ ቤት ስትገቡ ሁሌ የምነግራችሁ በምንም ጉዳይ ስትገቡ ኮሜንቱ ክፍት እስከሆነ ድረስ ማንንም ሰው የፈለገውን የመኮመት መብት አለው። እኔም እናንተም ደግሞ ያለማንበብ መብት አለን። ሲቸከችኩ ቢውሉ ያለማንበብ መብት አለን። መብታችንን እንጠቀምበት፣ ያለማንበብ መብታችንን። እነሱም የመጻፍ መብታቸውን ይጠቀሙበት። አለቀ። ከኮሜንት ጋር እንካ ሰላምታ ምናምን አያስፈልግም። ታያቸው የፈለጉትን ይጻፉ። አንቺ ያለማንበብ ጣራ ግድግዳ ማየት ትችያለሽ። አትይ ኮሜንቱ። እሺ እና ንገሪኝ ደስታዬ። ይኸውልሽ ምንም ሼም ምናምን የለም። ይሄ ትዳር ነው፣ ህይወት ነው፣ ቀልድ አይደለም። እየቀለድን አይደለም እዚህ ጋር። ከተመቸሽ ተመችቶኛል፣ ካልተመቸሽ ይቅርታ ወንድሜ፣ ለእኔ ሌላ ሰው ይፈለግልኝ ማለት ትችያለሽ በትህትና። ምንም ችግር የለም። ይኸውልሽ አሁን አብዱል እንዳለው ማለት ነው። አየሽ አብዱል ሂጃቢስት አይደለችም፣ ሁሉን ነገር አሟልታ፣ ግን እኔ ሂጃብ የምትለብስ ሴት ነው የምፈልገው አለ። በቃ ፍላጎቱንም ይኸውልሽ በራሱ የሚተማመን ሰው ዋጋውን የሚያውቅ ሰው ኖ ለማለት ምንም አይፈራም። ግን ኖን ኢናይስ ዌይ በጥሩ በትህትና ይቅርታ እኔ አልፈልግም ማለት ይቻላል። ገብቶሻል? ለራስሽ መቆም ማለት ያ ነው። ለምትፈልጊው ነገር መቆም። ሰዎችን ለማስደሰት ብለሽ ራስሽን ማስቀየም የለብሽም። ሰዎች ደስ እንዲላቸው ብለሽ በሼም በይሉኝታ ህይወትሽ በሌላም ጉዳይ በምንም ጉዳይ ቢሆን ላመንሽበት ነገር ብቻ ሙቺ። እሺ። ስለዚህ አንቺ ካላመንሽበት ካልተመችሽ ሶሪ ብሮት ይዋለሽ። ለሱ መስፈርቱን መዘገብለታል። ተመችቶሻል? ልጅ ይሳቅ ተመችቶሻል? ሚውትሽን አብሪ ደስታ ደስታ ሚውት ነሽ። ሚውት ማይኩን ክፈቱ። የማን ነው የሚረብሽ? የሆነ ላውጋው ሚውት አድርገው። እሺ ኔትወርክ የለም የኔ መሰለኝ ዛሬ። ዋትስ ጎይንግ ኦን? የኔ ኔትወርክ ነው መሰለኝ። ቆይ ሪፍሬሽ ላድርገው ዋይፋዩ። ይሰማል ከሌላው ቻው ትሰማለሽ? እሺ ዋይፋዩ ነው በዚህ ለምጣ። ዋይፋይን እያስተካከልኩ ነበር። እሺ ደስታ ምን ሆነች? እሺ ደስታ ምን ሆነች? ማዳም ወጣጣች። ኧረ በእናትሽ አንቺ ልጁ እየጠበቀሽ ነው አይደል? ያቡዬ አንዳንዴ እኮ ቁርጡን ነግራን አትሄድም ነበር? አይ ዝምታ መልስ እኮ ነው ያቡዬ። ማለት አትፈልግም ማለት ነው? አንተ እንዴት ነው የተረዳኸው? አትፈልግም። ይቅርታ አድርግልኛል። ችግር የለውም። እንትን እልልሃለሁ። ልጅ ይሳቅ ያንተ መስፈርት ንገረኝ ወንድሜ። ደስታ ድንግል ወንድ አትፈልግም፣ ኤክስፒሪየንስ ያለው ወንድ ነው የምትፈልገው። እሺ ወንድሜ፣ ለአንተ ሌላ ድንግል ወንድ የምትወድ ንገረኝ። ለአንተ ሌላ ድንግል ወንድ የምትወድ ኤክስፒሪየንስ የሌለው እሷም በቃ በራሷ ሁሉን ነገር የምትለው የምትፈልግ ሴት ትመጣለች። ስለዚህ ንገረኝ መስፈርትን። እሺ እድሜዋ ከ20 ቤት ያለች። ሃይማኖት ነው የምንጀምረው። ሃይማኖቷ የምን እምነት ተከታዩ ነች? ኦርቶዶክስ ነህ አይደል አንተ? እሺ ትሁን ኦርቶዶክስ ትሁን። እኔም ኦርቶዶክስ ስለሆንኩ ኦርቶዶክስ ሃይማኖቷ የሆነች። እሺ ኦርቶዶክስ። እሺ እድሜዋ ከ21 እስከ 24 ባለው። ከ21 እስከ 24 እሺ የት ሀገር የምትኖር? ያው ከሀገር ውጭ የትም ብትኖር ችግር የለውም። ከሀገር ውጭ ብቻ ትሁን፣ ዋናው ነገር እሱ ነው። አዎ ወይ ዱባይ ወይ ጣሊያን። እሺ ሀገር ውጭ የሆነች። እሺ መልኳስ ቀይ፣ ጥቁር፣ ጸይም? እንደኔ ቾኮሌት ከለር ብቻ ይመረጣል። ጸይም ማለት ነው እንዳንተ ቾኮሌት ከለር።
እሺ ቁመቷስ ቢኒን ቁመቷ ያው እኔ ሜትር እስከ ሜትር ከ40 ከኔ ያጠረች ሜትር እኔ እኮ በጣም አጭር ነኝ። ሜትር ከ55 ነኝ። ከኔ ያጠረች ሜትር ከ40 ዋናው ልብ ነው፣ ቁመት ችግር የለውም። ዋናው ልብ ነው፣ ቁመት ችግር የለውም። ጎበዝ ጀግና። እኛ አጭሮች ደግሞ ልባሞች ነን ታውቃለህ። ለዛ እኮ ነው እኔ ችግር የለውም ያልኩት። ጎበዝ አንበሳ። ሜትር ከ40 እስቲ ከሜትር ከ40 ለመጀመሪያ ጊዜ እስከ ሜትር ከ55 የሆነች እኔን የምታክል ማለት ነው። አዎ አጭር ሴቶች ልባሞች ነን። ጎበዝ በጣም ምናምናት በጣም እሺ እሺ። ስራ ያላት ይላት ስራ ቢኖራት መልካም ነው። ኦኬ እሺ። አግብታ የፈታች ችግር አለብህ? አግብታ የፈታች ብትሆን ልጅ ከሌላት ችግር የለውም። እሺ አግብታ የፈታች ብትሆን ችግር የለውም፣ ግን ልጅ ነው። ኦኬ እሺ። ይሄንን መስፈርት የምታሟይ እህቴ ካለሽ የልጅ ይሳቅ ኮድ 11 ነው። ልጅ ይሳቅ በእምነቷ ኦርቶዶክስ የሆነች እድሜዋ ከ21 እስከ 24 የሆነ ከሀገር ውጪ የምትኖር ጸይም እንደ ራሱ ቸኮሌት ከለር የሆነች ማለት ነው። ቁመቷ ከሜትር ከ40 እስከ ሜትር ከ55 የሆነ ስራ ያላት ቢሆን ይመረጣል። አግብታ የፈታችን ብትሆን ችግር የለበትም። ልጅ ግን እንዳይኖር። ስለዚህ መስፈርት የምታሟይ እህቴ 11 ቁጥር ጻፊ። በቃ ሚውት አድርገህ ጠብቅ እሺ። ኮድ እስከሚጻፍ ራህማን ልመዝግባት። ራህማዬ እንዴት ነሽ? ሚውት ነሽ ማሬ? ሚውትሽን አብሪኝ ውድ። እሺ ራህማ ከሃይማኖት ነው የምንጀምረው። ሃይማኖቱ ምን ይሁን? ሙስሊም የሆነ ሙስሊም። እሺ እድሜው እስከ 30። እሺ ከ30 እስከ 35 ብዬልሻለሁ። ከ30 በታች ምንም አያረጉልሽም። አይበስሉም ከ30 በታች ወንዶች። እሺ የት ሀገር ይኖር? ሀገር ውጭ ለምትሉት የለውም። ኢትዮጵያም ቢሆን ችግር የለውም። ሀገር ቤት የሚኖር ማለት አንቺ አሁን ኢትዮጵያ ያለ ሰው ጋር ብትገናኝ ትዳር ጋር ብታገኝ እሱ ኢትዮጵያ እየኖረ አንቺ ዱባይ እየኖርሽ እንዴት ነው ትዳራችሁ የሚመሰርተው? ታመጪው ወደ ዱባይ ሄዳለሁ። አንቺ ትሄጃለሽ። ኦኬ ስለዚህ እሺ ሀገር ውስጥ ያለ መልኩ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ፣ ወፈር ያለ፣ ረጅም፣ ወፈር ያለ፣ ጸጉር ያለው የተመረጠ ነው። አብዱልን ለመበቀል ይመስላል። መጀመሪያ ላይ አብዱል ገብተሽ መላጣ ነው አብዱል። እሱን ለመበቀል ነው ጸጉር ያለው ያልሽው። እሱን ደሙን ለማፍላት የምር በጣም ስማርት ነሽ አንቺ። በጣም እዚሁ ተበቀለችው። አያችሁ ለአብዱል ነበር የገባችው። አሜሪካን የምትኖር ፈልጎ ሂጃቢስት ነው የምፈልገው ብሎ መስፈርቱ ላይ ሂጃብ ሲጨምርበት እሷም ጠቅ አደረገችው። አሁን ረጅም ወፍራም አለችና ጸጉር ያለው አለች። አያችሁ ብድሩን የማይመለስ ልጅ አይወለድ። ለማያንሸራተት ማለት እንዲህ ነው ብድር መመለስ፣ እንዲህ ነው ብድር መመለስ። እናቴ ትሙት። ጸጉር ያለው ይሰመርበት። ጸጉር ያለው የከተማ ልጅ ቢሆን አሪፍ ነው። የከተማ ልጅ አራድዬ ይሆን አይደል? የከተማ ልጅ የከተማ ልጅ አራድዬ ጽፌልሻለሁ። እሺ እና ስራስ ጥሩ ሰራተኛ መሆን አለበት። ስራ የሌለው ሆኖ ስራ የሌለው ወንድ መስፈርትሽን ሁሉ አሟላና ስራ የሌለው ወንድ መጣ ትቀበይዋለሽ? ይሄ ነው። አልቀበለውም። ስራ ግዴታ ሊኖረው ይገባል። ግዴታ ሊኖር ይገባል። ወደፊት ግዴታ ያ ስራ ያለው። እሺ አግብቶ የፈታ ቢሆን ችግር አለው? አግብቶ የፈታ
ኦኬ ልጅ ቢኖርስ አግብቶ ሳይፈታ ኖርማሊ ከፍቅረኛው ልጅ ወለደ ቢሆንስ? እነሱ አይበላም። አትፈልጊም? እሺ እሺ ያካብድ ነው ነፃነት የሚሰጥሽ ለኢጃብ ልበሺ ሱሪ አታርጊ እያለ ማይጨቀጭቅሽ ራስሽን እንድትሆኝ የሚፈቅድልሽ ራሴ እንደሆኝ አይ ቲንክ ይሄ ያንቺ ነው ፐርሰናሊቲ ነው የሚወስነው። አንዳንድ ጊዜ እንዲፈቅድስ ማን ፍቃድ ሰጠው? እኔ ምን መልበስ እንዳለብኝ፣ ምን መብላት፣ ምን መጠጣት፣ ምን ማድረግ እንዳለብኝ እንዲፈቅድስ ማን ነው ፍቃዱን የሚሰጠው? ማን ላይሰንሱን ሰጠው? እኔ እኮ ነኝ የህይወቴ ባለቤት። እኔ 18 ዓመት ከሞላኝ በኋላ ለማደርገው ነገር ከማንም ፍቃድ አልጠይቅም። እኔ ነኝ ፈቃጇ። በእኔ ህይወት እኔ ነኝ የህይወቴ ባለቤት። ማንም አይደለም የኔ ህይወት ባለቤት። የህይወቴ ባለቤት እኔ ነኝ። እኔ የፈቀድኩላቸውን ብቻ ነው ሰዎች እኔ ላይ ማድረግ የሚችሉት። ለምን ፍቃድ ሰጠዋለሁ? ኖ ሀቡ ዋት ኖ። እኔ ባለትዳርና የሁለት ልጆች እናት ነኝ። ግን ምንም ነገር ባሌ ሊከለክለኝ ሊፈቅድልኝ አይችልም። ባሌን የማስፈቅደው በቤታችን ጉዳይ ነው። ግን ለባልሽ ሆነኛ ነፃነት ይባላል ማለት እኮ ነው። አቡዬ ለባልሽ ስትይ እሱም ደግሞ ላንቺ ሲል የምታያቸው ነገሮች አሉ፣ የማትታዩ ነገሮች አሉ አይደል? ኮምፕሮማይዝ የሚባለው ያ ማለት ምንድነው? ለሱ ስትይ የምታዩ ነገር አለ፣ ላንቺ ሲል ደግሞ የሚተው ነገር አለ። ወይኔ መተሳሰብ የሚባለው እዛ ጋር አይደል? እንዲያለዛ እንዴት መሰለሽ እሱ የማይወደውን ነገር አላረግም። ስለምወደው አውቶማቲካሊ ስለምወደው እሱን የሚያስፋ ነገር አላረግም። ግን ይህ ፍቃድ አይደለማ። ለምሳሌ ባሌ አለቃ ሆኖ ይህን ልብስ አትልበሽ፣ ይህንን እንትን አትበይ ምናምን ካለኝ እኔ እስር ቤት ውስጥ ነው ያለሁት። ነፃነት የለኝም። የመረጥኩትን የመልበስ መብት የለኝም ማለት ነው። በሆነ ሰው ቁጥጥር ውስጥ ነው ያለሁት። ያመንኩበትን መልበስ፣ የመረጥኩትን ስታይል መልበስ፣ የመረጥኩትን ማድረግ አልችልም ማለት ነው። ልክ ነሽ። ግን በአብዛኛው ወንድ ልጅ ሴት ልጅ ይሄንን አትልበሽ ይሄንን አድርግ የሚለው ለምን እንደሆነ ታውቂያለሽ? አቡዬ ምክንያቱም እኛ ወንዶችን ስለምናውቃቸው ነው። እኔ ወንድ ልጅን አውቃለሁ፣ አንቺ ሴት ልጅን እንደምታውቂ በምን በኩል አንቺ እንደምትጠቂ ስለምናውቀው ቅድሚያ ፕሮቴክት የማድረጉ ምክንያቱም የሆነ ቦታ ላይ ያንን ልብስ ለብሰሽ አንዱም ማይረባ ምክንያቱም ጥሩ ወንድ እንዳለ በጣም ባለጌ ወንድ አለ፣ ደፋሪ ወንድ እንዳለ አንዘንጋው። ባለጌ ወንድ አለ፣ ስዳደጋለ። ስለዚህ ከዛ ጋር ለመታቀብ አንቺን እዛ ቦታ ላይ እንዳትወርቂ በማሰብ የኔ ማር ይሄንን ነገር አትልበሺ ቢልሽ እዛ ጋር ያንን መሰናከል እንዳትሆኝበት። በኔ በሚስቱ አይተማመንም። እነዛ ሰዎች ቢመኙ አቡዬ ያልኩትን ሰምተሻል? በአንቺ አለመተማመን እኮ አይደለም ያኛው ሰውዬ ተንኮለኛው ወንድ አንቺን እንዳያጠቃበት ነው ማለት እንዳይለክፍበት። ኖ መልከፉን አይደለም፣ ደፋሪ ወንድ አለ አይደለም? መጠጥሽ ላይ የሆነ ነገር አድርጎ እኔ ባለትዳር ሴት ምን ስሆን እዛ ቦታ ላይ ይገኛለሁ? ያለ ባል ያለ ጠባቂ ባሌ ምን አታውቂው። ጨለማ ላይ ሊሆን ይችላል። ከጓደኞችሽ ጋር የሆነ ነገር ሆነሽ ልትመለሽ ይችላልሽ። ጨለማውን ተገና አድርጎ ሊያጠቃሽ ይችላል። ገብቶሻል? ያንን ነገር ደግሞ እንዳትሆኝበት አንድ ወንድ ልጅ ቀድሞ መጠንቀቅ አለበት። ከታቸው አንዳንዴ ይኸውልሽ ሀቢባ ይቅርታ እኔ ቀደም የተናገርኩት ያው ቀደም በተናገርኩት እኔ ደግሞ ልንገርሽ፣ እኔ ሚስት ባለቤት የሚስቴ እኔም ለሷ መታዛለብኝ እሷም ደግሞ ለኔ መታዛለባት። እሷ ደግሞ ማታዘኝ ከሆነ ደግሞ ምንም ትርጉም የለውም፣ እዚህ ጋር አንከባበርም ማለት ነው። ሁለተኛ ደግሞ አለባበሷ ደግሞ እኔ የወደድኩት እሷ ደግሞ ይሄን ልበስ ያምርብሃል ካላለችኝ እኔ ለማን ነው እዚህ ተዋቢ ምንድነው ቁንጅና የማሳየው? ለሌላ ሰው ነው ማለት ነው እስካገባው ድረስ። ያ ትክክል ነው። እና እኔ የፈለኩትን ለሷ ይሄ ያምርብሻል ብዬ ለኔ በሱሪ ብትሆን እኮ ለኔ ለብቻዬ እኮ ችግር የለውም እኮ ቤት ውስጥ አሁን በሱሪ ብትሆን ኖርማል ነው። ግን ከቤት ውጪ እንደፈለገች ምናምን ይሄ ለሌላ ሰው ነው ማለት ለኔ አይደለም ማለት ነው። እኔ ዞሮ የኔ እስከሆነች ድረስ እሷም እኔም ደግሞ የሷ እስከሆንኩ ድረስ ማየውን ቦታ ምንድነው ማይሆን ነገር ለኔ ግዴታ መታዘዝ አለባት። ይሄ ለማንኛውም ምንድነው ግዴታ ደግሞ ሙስሊም ነኝ አይደል እኔ እሷም ሙስሊም እስከሆነች ድረስ ደግሞ ሃይማኖታችን ይሄ የሚፈቅደው ነገር ማለት የሚከለክለው ነገር ደግሞ ታረክ ከሆነ ለኔ ምን ያደርጋል? እስማማለሁ በሐሳብክ ትክክል ነህ። ምክንያቱም እና ሴቶች መብት ደግሞ የምትይው ነገር ደግሞ ይኸውልሽ ሀቢባይ መብት የምትይው እዚህ ጋር የብቻሽ ኖሮ የብቻሽ ላይፍ ካለሽ ችግር የለውም እንደፈለሽ ምናልባት እንደራስሽ ነው።
ይሄ ራስሽ አይምሮ እሱም የፈለገውን ማድረግ ይችላል፣ እሷም የፈለገችውን ማድረግ ትችላለች። ግን እዚህ ጋር እኔ ውስጥ እየደበረኝ እሷ ላይ ማይ ከሆነ ምንም ትርጉም የለውም። ገባሽ? ሚስቴ አይደለችም አታዘኝም ማለት ነው። ይሄ ደግሞ ትዳር አይባልም። እና ይሄን ደግሞ መስፈርት ደግሞ እኔም አልፈልገውም። እዚህ ላይ እንዳታስገቢ። ለእኔ ማታዘዝ ሚስት አልፈልግም። እሺ መስፈርትክ ላይ የምትታዘዝበት አይደል? መስፈርትክ ላይ እሱ ግድ ነው። እኔ የምታዘዛት እሷ የምታዘዘኝ ይሄ ግዴታ ነው። በዚህ አልደራደር። እንደምና እሷም ማነው ወንድ እሷ ነች ወይስ የምትመራው? እኔ ነኝ የምመራው። ይሄ ግዴታ አዛይ ፈላጭ ቆራጭ ወንድ ነው። እኔ በጣም የሚገርመኝ እስማማለሁ። እና ወንድ የሚባለው እኮ ለምንድን ነው በሚለው እስማማለሁ። ሁሌም እኔ ሴቶችን የምመክረው ግን አዛይ ሆናችሁ ፈላጭ ቆራጭ ሆናችሁ ለምንድን ነው ታዲያ ሴቷ እንድታስተዳድራችሁ የምትፈልጉት? ገንዘብ ከሴቷ እንዲመጣ ለምትፈልጋላችሁ? አዛዥ ፈላጭ ቆራጭ ከሆናችሁ ፍለጡ፣ ቁረጡ፣ እዘዙ፣ ገንዘቡን እናንተ አምጡት። ማማለበት ነገርሽ። ሁለተኛ ደግሞ እኔ አሜሪካ ወይ ደግሞ ዱባይ የትም ሀገር ስላልኩ እሷ ደግሞ ይሄን አድቫንቴጅ ተጠቅማ እንድታዘኝ ምናምን እንደዛ ነገር ደግሞ እኔ አይመቸኝም። ይሄን ደግሞ አስገቢ። እኔ ዞሮ ዞሮ ውጭ ሀገራቶች ያው ሰርቼ አብረን ሰርተን ለመለወጥ ነው እንጂ እሷ አይ ወስጄዋለሁ እንደፈለክ ምናምን እንደዛ ምናምን እኔ አይመቸኝም። ይቀርብኝ። እሺ እንደዛ አይነት የሚያስቡ ካሉ አልፈልግም። አሜሪካን ይሄን መስፈርት ነው እና አሜሪካንም የትም ሀገር እኔ ችግር የለብኝም ሀገሩ ማለት ነው። ግን ከመስፈርት ውስጥ እሷ ስለወሰደችኝ ወይ አይደል አድቫንቴጅ ምናምን ተጠቀም ከሆነ እንደዚህ አይነት ነገር ደግሞ አልፈልግም። ወስጄዋለሁ ምናምን ብላ ማለት ነው። የራሷ ሀሳብን ትቀይራለህ፣ ትፋታለህ። ምን ችግር አለው ካልፈለግ? እሷ አይ መፋታት ለምን እኔ ለመፋታት ሳይሆን አግብቼ መፍታት አልፈልግም። ሀቢባ ይቅርታ አድርግልኝ። እኔ እድሜ ልክ ከኔ ጋር የምትኖር ነው የምፈልገው። እንደሱ ብሎ ነው። እንደዚህ አይነት ጋራንቲ የሚሰጥክ ሰው የለማ። እንደዚህ አይነት ነገር እኮ እንጋባለን ከተስማማን እንቀጥላለን እንጂ እስከ ዘላለም የሚባል ነገርማ የለም። አይ ትዳር ማለት እኮ ይኸውልሽ ሀቢባ፣ ትዳር ማለት አንዴ አይቼው ጣለው ካልተመቸኝ ጣለው ከተመቸኝ እኖራለሁ የሚባል ነገር አይደለም። ገባሽ? ይሄ እስካገባሽ ድረስ አብረሽ ተሻሽለሽ ይሄን መጀመሪያ የራስሽ መስፈርት ነው። ተጋብተው ብዙ ያልተስማሙ ሰዎች አሉ፣ እስከ መገዳደል የደረሱ አሲድ እስከ መደፋፋት የደረሱ። እንደዚህ አይነት ነገር የሚፈጠረው እኮ ዘላለም ካልሆነ ትዳሩ ስለምትሉ ነው። ዘላለም የሚባል ነገር የለም። አባቴ ተግባብታችሁ ዝም ብሎ ተጋብተው እኮ አሁን እኮ እንደዛ እኮ የሚሆኑት እኮ ሀቢባዬ እኔም በራሴ ፍቃድ እኔም አንተ እንደፈለኩ እኔም እንደፈለኩ እሆናለሁ ምናምን በሚል እኮ ነው እንደ ብዙ ጊዜ እንደዚህ የሚፈጠረው። እሷም የእሱን ትእዛዝ ሳታከብር ሲቀር እሱም ደግሞ የእሷ ትእዛዝ ሳያከብር ሲቀር እንደዚህ አይነት ነገር የሚፈጠረው በዚህ ነው እንጂ እሷንም ከተከባበሩ ይሄን ነገር አይፈጠርም። ገባሽ? ኢዝራኤል ሀቢባ እሺ ተናለማ እውነት የራሴ ሀሳብ ነው። ይቅርታ አድርጉልኝ። አይ ትክክል ነህ። እኔ ማጆሪቲው ኢዝራኤል እያለ ነው ትክክል ነህ እያሉ ነው። እኔ ምን አይነት እድሜ ላይ ደርሻለሁ? የማልከራከርበት እድሜ ላይ ደርሻለሁ። ትክክል ይመችህ። አንተ በራስህ ትክክል ነህ። እነሱ ሁሉም ሰው በየራሱ ሀሳብ ትክክል ነው። እኔ ደግሞ በማምንበት ሀሳብ ትዳር እንተዋወቃለን፣ እንዋደዳለን። ፈጣሪ ካሰመረው ከተስማማን ደስተኛ እስከሆንኩ ድረስ አብሬ እቀጥላለሁ። ካልተስማማን ደግሞ በክብር ተከብለናለን። ከወለድንም በኋላ ችግር ካለ ሰላም የሚመጣው አረማን ነው የሚረብሻል። ምንድን ነው እሱ? የት ነው? አብዱል ጋር ነበር። ቴንኪው። እና ካልተስማማን እስከ ሞት ድረስ አብሮ የሚወስደን ምንም ምክንያት የለም። እስከ ሞት ድረስ አሲድ እስከ መደደፋፋት እስከ መገዳደል የሚደርስ ምንም እንትን የሚለን ነገር የለም። ገባችሁ? ትዳር ህይወት ትምህርት ቤት ነው። ኤቭሪዴይ አዲስ ነገር እየተማርን ነው የምንሄደው። አዲስ ነገር እድሜያችን እየጨመረ ሲመጣ ልንደባበር እንችላለን። የሆነ ችግር ሊፈጠር ይችላል። ደስ ሳይልሽ ግን ኑሪ እያለቀሽ ትራስሽ በንባ እየበሰበሰ ኖ ወይ እንደዚህ ብሎ ነገር የለም። እስከ ተስማማ ድረስ ነው። ነገር ደግሞ ሀቢባ ቀድሞ ቢያስቡበት አሪፍ ነው። እሺ ይሄ ከማጋባታቸው በፊት ያላቸው የሁለታቸው መጠናናት አለባቸው፣ መነጋገር ያለባቸው ነገር። እሷም ያው የራሷን እንደ ራሷ ማግባት አለባት። አንዳንዴ ተቃራኒ ሰው ነው እንደዚህ አይነት ነገር የሚፈጠረው። እሷ መዝናናት ወይ ደግሞ ነገር ሊያመጣ ይችላል፣ ያሱ ደግሞ እንደዛ አይነት ነገር ላይደግፍ ይችላል። እና እሱም እንደዛ አይነት ነገር የሚደግፍ ሰው አለ አይደል? ተያይተው እንደዛ ቢገባቡ ደስ ይላል ነው የምለው እኔ። የራሴ ሀሳብ ነው ይሄ። ትክክል ሀሳብ ያው ግራ ከሚጋቡ ይሻላል። አብዱልዬ ወንድሜ ሀሳብህን አከብራለሁ። ትክክል ነህ። አብዱ ምንድን ያለው አሜሪካ ወሰድኩት ብላ አለቃ የምትጫወትብኝ የማታከብረኝ የማትታዘዘኝ ከሆነ አልፈልግም፣ ከወዲሁ እናገራለሁ።
በቃ በክብሬ መስፈርቱ ደግሞ አሜሪካ ችግር የለውም የትም ይሁን ችግር የለውም። ማለት አሜሪካን ካናዳ የትም ይሁን ችግር ግን የነገርኩሽ ይሄንን ግዴታ ማክበር አለባት። ይሄ በዚህ ማለት ማልደራደርበት ማለት ነው። ሲገኝ እኮ ነው አሜሪካና ካናዳ እንግዲህ እየፈለግን ነው። እሺ አሁን ራህማ መስፈርቷን ራህማ እኮ ስራ ተቀጠለችው ነው እንዲህ ስትል ነው ሂጃብ አድርጊ ምናምን ነው የሚያካብድ አልፈልግም ስላለች ነው አብዱ የተናገረው። እና ሁለተኛ ደግሞ ግዴታ ሂጃብ ግዴታ ነው። አዎ መብትክ ነው ሂጃብ ግዴታ እንዴ ትክክል ሂጃብ የምትለብስ ግዴታ ነው። አንተ መብትህ ነው መስፈርትክ ነው። እሺ የራህማን መስፈርት ጽፍ ያለሁኝ አይ የራህማ መስፈርት ሙስሊም የሆነ እድሜው ከ30 እስከ 35 የሆነ ሀገር ውስጥ የሚኖር ጸይም ረጅም ወፍራም ጸጉር ያለው ይሰመርበት ጸጉር ያለው የከተማ ልጅ አራድጌ ስራ ያለው አግብቶ ያልፈታ ያልተነካካ ልጅ የሌለው ራሴን እንደሆን የሚፈቅድ ራሴን መሆን የምችልበት ቦታ ላይ ነው መሆን የምፈልገው ነው ዋናው ነገር። ገብቷችኋል? እሺ የመጨረሻው ተመዝጋቢ ቢኒሞስ ቢኒ እንዴት ነህ ብራዘር? አችሁ ሰላም ነው? አለን። የራህማ ኮድ 12 ነው። ራህማን ያላችሁ 12 ቁጥር ጻፉ። የራህማ ኮድ 12 ነው። መስፈርቷን የምታሟሉ ወንድሞች ካላችሁ 12 ቁጥር ጻፉ። እሺ ቢኒ እንዴት ነህ? አብዱ ትንሽ የኛንም ጊዜ ነው ያዘብን፣ ግን ያው እንግዲህ ፈጣሪ ይርዳን ነው የሚባለው። ኦሬዲ ከባድ ነውና ፈጣሪ ይርዳ ብራዘር። ኮሜንት ላይ እየጻፉ እንደሆነ ታውቃለህ። አብዲ አካብዲ ነው መቼ ሚስት አያገኝም ምናምን እያሉ ኮሜንት ላይ ይጽፋሉ። ታዲያ ነው የራሱን ነው ሀሳቡ፣ እኛ እንቃወምም። እንግዲህ ያው እንኳን ደህና ቆያችሁን ሁላችሁም የተከበራችሁ የኢትዮጵያ ከታች ለውጋው ሰላም ብያለሁ ሁላችሁንም። ያው የተከበራችሁ እንግዶቻችን ያው እንግዲህ መስፈርታችንን ልንናገር ነው። ሜሪ በጣም እንግዲህ ከውጭ ሆነሽ እያየሽ ነው። ሞዴሬተራችን ሜሪ ያው ብዙ ነገር እየገፋፋች ነው፣ ግን እንድናገር ማለት ነው። እንግዲህ የመጀመሪያ ምርጫዬን ጠይቅኝ ሀቡዬ፣ ከምን እንደሚጀመረው? እምነት ነው የሚጀምረው። ሃይማኖቷ ኦርቶዶክስ ነው የምፈልገው። ኦርቶዶክስ። እሺ እድሜዋ? እድሜ እንትን አለው እንደየሀገሩ የራሴ መስፈርት አውጥቻለሁ። እሺ ንገረኝ። ምንም ችግር የለም። ያው እችላለሁ አይደለ? መብቴ ነው፣ ሀሳቤ ነው። This is your life። መብትክ ነው። ሀገር ውስጥ ሞዴሬተሮች በቃ ሰው አታስገቡ፣ ጌም ሰዓቴ እየደረሰብኝ ነው እና አንዱን ቦታ ክፍት ተዉት። ሰው ኢንቫይት አታርጉ። አዲስ ሰው አልመዘገብም ከዚህ በኋላ። እሺ ቢኒሞስ መብትክ ነው። ህይወቱ ያንተ ነው። የፈለግከውን እንደዚህ ፈልገው ማለት ትችላለህ። አዎ እና ሀገር ውስጥ ለጊዜው ሀገር ውስጥ ያሉትን ብዙም ፕሮግራም አይደለም እና ውጪ ያሉትን ከውጪ ነው የምፈልገው። ያው እኔ መሄድ ስለሆነ ፕሮግራም አሁን ወደ ውጪ ልሄድ ስለሆነ ሀሳቤ ከውጪ ነው። ከዱባይ ይጀምራል። ዱባይ ከሆነ ከ20 እስከ 25 ድረስ በጣም ቆንጆ መሆን አለባት። ዱባይ ከሆነች ወይ እንደዚህ አረብ ሀገር ያሉ ከሆኑ ቆንጆ መሆን በጣም አለባቸው። እስከ 25 አይ ዱባይ ከሆነ ከ20 እድሜዋ ከ20 እስከ 25 ግን ቆንጆ ከ20 እስከ 25 ቀላል። ስለ ቁንጅና በኋላ ነው። መጀመሪያ ስለ እድሜው መጀመሪያ ስለ ሃይማኖቷ ኦርቶዶክስ የሆነች ብለናል። ከዛ እድሜዋ ዱባይ ከሆነች ከ20 እስከ 25 ብያለሁ። ከዛ እንደዚህ ሀገር ከሆነች ከዚህ እስከዚህ ትለኛለህ። አንዴ ጫለለ አሜሪካ እንሄዳለን። አሁን አሜሪካ ነው ማብራት ላበራ ነው አብርቻለሁኝ። ኦኬ እሺ ዱባይ ከሆነች ከእድሜዋ ከ20 እስከ 25 አልክ። ለምን ሁሉም አረብ ሀገራት አንድ አይነት አይሆንም? አረብ ሀገራት ችግር የለውም። የአረቡ ችግር የለውም። ከ20 እስከ 25 አድርጌው። አውሮፓና አሜሪካ ለብቻው ነው። አሜሪካ ያለውን እና አውሮፓ ያለውን ልንገርሽና ሁለቱንም ያዥልኝ። እሺ ቆይ አረብ ሀገራት ከሆነች እድሜዋ አረብ ሀገራት ከሆነች እድሜዋ ከ20 እስከ 25 አውሮፓና አሜሪካ ከሆነች ስንት? እኔ ያው አውሮፓና አሜሪካ
30 እስከ 35 ችግር የለውም ተስማምቼ ፈርም ያለው። እሺ ከ30 እስከ 35 ሲጀምር አውሮፓና አሜሪካ ያሉት ከዛ በላይ ነው እድሜያቸው። ግን ይሁን ከ30 ችግር የለውም እንደ ሁኔታው ነው እንቀበላለን። አሜሪካ ያለው ችግር የለውም። ኦኬ ከ35 ጊዜያችሁ ልትወልዱ ነው ታዲያ? ለምሳሌ 45 ከሆነች ከዛ እንደ ልትወልዱ ነው። አይ ትወልዳለች ችግር የለውም። ወረቀቱ ያገፋፋል እድሜውን ችግር የለውም። ደግሞ ሌላ መንገድም አለ እንጂ መውለጃ ሌላ በሌላ መንገድ ይወልዳሉ። አሁን እኮ አሜሪካ ፖለቲካ እድሜ ያጣላንም አሜሪካ እድሜ ያጣላንም። ይሄን መዝግቡልኝ ችግር የለውም። አሜሪካ እሺ ቢኒ መዝግብ ያለው እሺ ቢኒ ቀጥል። እሺ ከዛ እንትኗ መልኳ መልኳ ቀይ ሴት ነው እኔ የምወደው። ቀይ ቆንጅዬ መሆን አለባት። ቆንጆ የሆነች ቀይ ጠይምም ይሁን ችግር የለም። ቀይና ጠይም ያዡ ሁለቱንም። ቀይ ወይም ጠይም ቆንጆ ይሰመርበት። ይሰመር። ጥቁር ግን እንዳይገባ አደራሽ። ቀይ ወይም ጠይም እና ቆንጆ ይሰመርበት ነው ያልኩት። እሺ ቁመቷስ? እኔ ሜትር ከ75 ነኝ። ኦልሬዲ ያው ሜትር ከ65 ድረስ። እሺ ከሜትር ከ65 ጀምሮ። እሺ ወደ ላይ ከፍ ብትል ችግር የለም። እወዳለሁ ቁመት ደስ ይለኛል። ኦኬ ረጅም ሴት ትወዳለህ? ጽፌ ልካል። ሜትር ከ65 ጀምሮ ብያታለሁ ቁመቷን። እሺ ዳይመንድ ፍላወር እየላከች ነው። መግባት ፈልጋ ከሆነ አስገቧት። ዳይመንድዬ ፈልገሽ ነው? እሺ ሜትር ከ65 ጀምሮ ቁመት። ስራ ያላት የሌላት? ዋናው እሱ ነው። ዋናው ስራ ነው። ስራ ያላት መሆን አለባት። ያው እኔም እሰራለሁኝ አብረን እንሰራለን። ግን ስራ ያላት ስራ ያላት እሷ ልታስተዳድርክ ነው እንዴ? ስራ ያላት ሌላው ሰው አግብቼ መከራዬን ከማይ አብረን እንሰራለን። ግን እሷ ስራ ይኑራት እኔም አለኝ እኮ። እሺ አግብታ የፈታች ዳይመንድን አስገቧት። መግባት ፈልጋ ከሆነ ጠይቋትና። እሺ አግብታ የፈታች ብትሆን ችግር አለ? አዎ ውጪ ኑሮ ከባድ ስለመሆነ ስለማይስማሙ ልጅ እንዳይኖራት አግብታ ከፈታች ችግር የለው። አሜሪካ ያለው እንደሱ ያጅልኝ። አረብ ሀገር ያሉት ግን አግብቶ የፈታ አልፈልግም። እሺ አሜሪካ ከሆነች ፈት ችግር የለውም ልጅ ነው። አረብ ሀገር ከሆነች ደግሞ ፈት ነው ልጅ ነው። እሺ አሜሪካ ያለችው አግብታ የፈታች ከሆነ ችግር የለብኝ ብለካል። ልጅ እስካላት? አይ ልጅ ካላት እኔ አይሆንልኝም፣ ይጋፋኛል፣ አይሆንም። እሺ ጥሩ ኤክስ አድርጊያለሁ። ዳይመንድዬ ወይዬ እኔ ማለት ነው ይቅርታ፣ ሰላም ሁላችሁንም ሰላም ብያለሁ። ለሁላችሁም ለራህማ ማለት ነው። አሁን እኔ የገባሁበት ቦታ የነበረው ልጅ ገብቶ ነበር ራህማን ፈልጎ ማለት ነው። በጣም ነው ማች የሚያረጋትና አስገቢጣት። አንድ ሰው እንኳን እንሸኝ የእውነት አሁን የገባው የነበረው ከታች ማለት ወጣ አንቺ አይችልሻለሁ ማለት ነው። ለራህማ አሁን ገብቶ ነበር። የሆነ ሰው ተነቅሎ ይሁት ምናምን ገብቶ ነበር። አስገቡት። እኔ ራሴ እየፈለኩት ነበር። 12 ቁጥር እንትን ጽፎ ነበረ እና አሁንም ይጻፍ ከጻፈ ማለት ነው። አብይ አንድ መልእክት ላስተላልፍ። እሺ ማለት ለንደንም ሆነ ዓለም ላይ ያላችሁ የቢኒ የእንትኖች ምንድን ነበር የሚባለው መልእክት ልኬልሽ ነበር። የእናቶች እየተሰራ ያለው ኢትዮጵያ ውስጥ ማለት ነው መቄዶንያ እንትን እያረጉ ነው እና አሁን ለንደን ላይ ነው እያረጉ ያሉት። ከቻላችሁ ዌብሳይት ውስጥ ገብታችሁ ኢንቮልቭ አድርጉ። በቂ የሆነ ገቢ ስላላገኘ እንትን እያለ ነው። ለንደን ላይ እያረጉ ነው፣ ግን ዓለም ላይ ያላችሁ እንትን ማድረግ ትችላላችሁና አደራ እሱልን ነው ተሳተፉ። ለበጎ ነገር ይቅርታ ብዬ እሺ በቃ የበጎ ነገር ነው። በጣም ዛሬ ማታ በተለይ ትልቅ እንትን አላቸው ቲክቶክ ላይ ምናምን ይገባሉ። ዌብሳይቱን ተሳተፉ አደራ። 1 ብር የሚሆን ይጠቅማቸዋል። እሺ አመሰግናለሁ። እና ግን አደራ እንትናን እንዳራት። እሺ የኔ ነው እንዳራት እና ላክ በይው። እሺ አመሰግናለሁ። ቻው። ከታች ለውጎ ሚውት አድርግ።
እሺ ማን ነበር ልጁ? ስሙን አላውቀውም ማለች። እንዴት አውቀን እናስገባው? ዳይመንድዬ ገብተሽ ስሙን ካልተናገርሽ እንዴት አውቀን ነው የምናስገባው? አሁን ገብቶ የነበረው ልጅ ስትይ ስሙን አላየሁትም እኔ። ማን ነበር? ሞዴሬተሮች አይታችሁት ነበር? እሺ አሁን ኦሬዲ የቢኒሞስ እንትን ኮድ 13 ነው። ራህማ 12 ናት። ቢኒሞስ 13 ነው። በክሪ በክሪ ነው ስሙ እያሉ ነው። በክሪ የት ነህ? የት ነህ? የራህማ ግጣም የት ነህ? ታች አለልሽ አቡዬ። ነጭ ሸሚዝ ያደረገልሽ ነው። እሺ ቤተሰብ ነጭ ሸሚዝ ያደረገውን በክሪን አስገቡት፣ አስገቡት። የራህማ ግጣም ነው። አስገቡላት። በክሪ እያሉ ነው ሜንሽን እያደረጉት። በቃ ሌላ ሰው 12 ቁጥር የሚጽፈው እንዳታስገቡ። ይሄ ቦታ የበክሪ ነው፣ የራህማ ነው። 13 ፍሮም ካናዳ 13 ኦኬ። የቢኒሞስ ፍሮም ካናዳ አንድ ፈላጊ ፍሮም ካናዳ ቢኒሞስ እየጻፈች ነው። 13 ታች አሁን ገና መጥቶላችኋል። በክሪ የሚለው 12 ሌቭል 10 ቁጥር ታች አሁን እየጻፈ ነው። ያው እየጻፈ በክሪ ሩጠብኝ ሳልይዘው። አረ በክሪን ያዙት፣ ሞዴሬተሮች ያዙት። በክሪን ያዙና አምጡልን። ሌቭል 10 ነው ያቡዬ። ለማየት እንዲ ይገባል ቶሎ። ነጭ ሸሚዝ ያደረገልሽ ነው። ይኸውልሽ አሁንም ጻፈ። አረ ቤተሰብ ያዙት እንደ እኔ ሩጠብኝ። ኮሜንት ምንም እዚህ ቤት ኮሜንት በጣም የሚሮጠውና አይመችም። እንዴት ላድርግ? እንዴት ማድረግ ትቻለሽ መሰለሽ አቡዬ? ኮሜንቱ ላይ እንደዚህ ሆልድ አድርጊው። ከዛ በኋላ አያልፍም። ዝም ብለሽ አዛርጊው፣ አያልፍም። ከዛ ቀስ ብለሽ ወደ ላይ ስላይድ ማድረግ ትችላለሽ። ኮሜንቱን ነው አይደል የሚይዘው? አዎ ኮሜንቱን ነው። አንዱ ኮሜንት ሳይሆን ዝም ብለሽ እንደዚህ እጅሽን እንደዚህ ማድረግ፣ እንደዚህ በቀኝ በኩል። ከዛ በኋላ 20 ኒው ሜሴጅስ 30 ኒው ሜሴጅስ ምናምን ይልሻል ከታች። እሺ ኮሜንት ስክሪን ላይ እንዲይዘው ስክሪን ላይ ዝም ብለሽ እንደዚህ ኮሜንቱ በቀኝ በኩል ልቦች ወደ ላይ የሚወጡት አላ ታፕ ሲያደርጉልሽ እሱ አጠገብ ላይ ዝም ብለሽ እንደዚህ ሆልድ አድርጊው ለሰከንድ። ከዛ ኮሜንታቸው ይቆምና የ20 ኮሜንት 20 30 ሜሴጅ ገባ ይሄው መጣ ይሆናታል ብላሽ ዳይመንድ የመሰከረችለት። እንኳን ደህና መጣክ። ተመስክሮልክ ነው የመጣው። እንኳን ደህና ቆይሽ። እሺ በዳይመንድ ተመስክሮልክ ነው ጓደኛዬ መስክራልክ ነው። እሺ የራህማን መስፈርት ታሟላለህ? ሙስሊም ነህ? አዎ ሙስሊም ነኝ። እሺ እድሜክ ከ30 እስከ 35 ነው? አዎ ይሰማል። እድሜ 26። ኦኬ ራህማ 26 ነው። 26 ልጅ ነው። በጣም ልጅ ሆነብሽ። አብረን እናድጋለን። ጎበዝ። እሺ ሀገር ውስጥ ነክ? ኢትዮጵያ ውስጥ የሚኖር ወንድ ነው የምትፈልገው? አዎ ኢትዮጵያ ውስጥ ነው የምትኖረው? ሳይ ጋይስ ጸይም ነው እሱ የሚባለው። ጸይም ነው መስፈርቷ። አዎ ጸይም ነው። አዎ ጸጉር አለው። ትልቁ መስፈርቷ ጸጉር ያለው ነበር ያለችው። ጸጉር በደንብ አለ። ክሳይ ጥሩ። እሺ የከተማ ልጅ ነክ? አዎ ዘው ወሎዬ ነኝ። ችግር የለውም። ኦኬ የከተማ ልጅ ስትል እሺ ወለዬ ነኝ አለ። ኦኬ ወለዬ እርድና ያለ ያለው። እሺ ስራ አለክ? ስራ ትሰራለክ? ስራ እንደ ታይሙ ነው። ኢንጂነር ነኝ እና ጀስት ስታገኝ ትሰሪያለሽ። ግን እሰይ ትልቅ ሰው መጣ ቤታችን፣ የተማረ ኢንጂነር። ገና ዶክተር ይመጣል። አይገርማችሁ? ገና አይቀርም። አዎ ኢንጂነር። አንቺ ግን የተገፋ ሰው ለራህማ ልንገራት፣ በእናትህ አይኗን እያየሁ ልንገራት። አንዴ ሰው አላፈልጋት። አየሽ አብዱል ገፍቶሽ ነበረ። የተገፋ ሰው ግን አየሽ ፈጣሪ ይው የጸጉሩን ብዛት የጺሙን ብዛት በሻርጎ ላከልሽ ፈጣሪ። እንደገና የተማረ ኢንጂነር። ወይኔ
እሰይ እንኳን ደስ አለሽ የኔና በይው ሰጂ ኢንጂነርሽን እና ኢንጂነር ነው ስራ አለው አግብቶ ያልፈታ ይሰመርበት ብለሻል ኦኬ አግብተ በክሪ አግብተ ፈታሃል ኧረ በጭራሽ አዎ አይነካካውም እንደዚህ አይነት ነገር ጨዋ ነው ልጅ አለ ያለ ጋር የለኝም በጭራሽ ጎበዝ የለኝም በጣም ቆንጆ ነክ ማሻአላ በጣም ቆንጆ ነክ ቴንክ ዩ አቡዬ ሹክራን ፎሎ የሚያደርጉ እነዚህ ሴቶች ከሆኑና በውስጥ ከጻፉልህ እንዳታናግራቸው እኔ ኦሬዲ ከዚህ በኋላ ባለ ትዳር ነኝ ሀቢባ ኦፊሻሊ ድራኛለች አልፈልግም በላቸው እሺ አየካቸው በጣም ደግ ነው በውስጥ እንዳይጽፉልክ ከጻፉልህ እንዳታናግራቸው ኢንቦክስ የሰው ነገር ይወዳሉ ቀደመችን ራህማ አለቀ እንደ ራህማ ደፍራችሁ በራሳችሁ ተማምናችሁ እንደዚህ ስትመጡ እንደዚህ አይነት ቆንጆ ታፍሳላችሁ አያችሁ አሁን በቃ ተቀድማችኋል አለቀ አሁን ከዚህ በኋላ ሸፈን አድርገሽ እሺ ራህማዬ እሺ እና በቃ ይሄው መስፈርቱን ሙሉ ያሟላል ፀጉር በጣም ነው የሚያምረው ብልሃተኛ ሆነሽ አይሻልም ሴት ልጅ ብልሃተኛ ስለሆነች ውጭ እንዳይ ብልሃተኛ ሆነሽ ያዡ ብታያት አይሻልም ደበቅ አድርገሽ ያው ሀቡዬ ሰርጋቸው ኢትዮጵያ ከሆነ እኔ ሰርግ ዘፈን ዘፍንላቸዋለሁ በባንድ እና በዚህ አጋጣሚ ከተጋቡ ኢትዮጵያ እኔ ሰርጉ ላይ እጫወትላቸዋለሁ ወይ ሰርግ ዘፈን አይ እኔ ስፖንሰር እንዲህ ያለኝ ነው ሰርጋችሁን የሚያደምቅ ስፖንሰር እንደገና ድግሱ ደግሞ በእኔ ወጪ ነው እኔ ስፖንሰሮች አሉ የማስተዋውቅላቸው ድርጅቶች አሉ ስፖንሰር እዚህ ቤት አም ሲሪየስ አም ናት ጆኪንግ እዚህ ቤት ተዋውቃችሁ ለትዳር ስትደርሱ ሰርጋችሁን የኔ ስፖንሰሮች ናቸው ስፖንሰር የሚያደርጉት እሺ ውዶቼ ሰክሰስፉል ሲሆን ሪሌሽንሺፕ ግን ራህማ አሽሙርሽ ተመትቶኛል ፀጉሩ ያምራል አለች ዘላ አሽሙር አስረግጣ ስትናገር ምን እንዳልሽ አላየክም መጨረሻ ላይ አልሰማሽትም ፀጉር ያለው ይሰመርበት አለች አይደለም መጨረሻ ላይ አሁን መጨረሻ ላይ ፀጉር ያምራል አለች እኮ መጀመሪያም ነው ልቅጣቅ ያረገችው አብዱልን ፀጉር ያለው ነው የምፈልገው አለች ኦኬ አንድ መስመርቷ ላይ ሁለተኛ ደግሞ ፀጉር ያምራል አለች ገባካ ጠቅ አረገች አብዱል እንዴ ነው ሀሳቧን ቀይራ ነው ሀሳቧን ጀመረ በጎፈር የታያት ሀቡ አይ መላጣ ታያት መጀመሪያ በጎፈር ነበረ የታያት መጀመሪያ እንደዚህ ካሜራው ከዚህ በፊታች ነበር ሲያሳያት የነበረው መንደርደሪያ የሚባል ነገር አለ አንተ ነኝ ብላ ቤት ውስጥ ለመግባት ፈልጋ ይሆናል ብድሩን የማይመልስ ልጅ ግን አይወለድ እናቴ ትሙት በጣም ደስ የሚል እንደዚህ ቀስ ብሎ የሚያስገባ ሰው ጠቅ የሚያደርግ ብድሩን የሚመልስ እና ኮንግራቹሌሽን አሁን አንዴ እንኳን ደስ ያላችሁ ለቁም ነገር ያብቃችሁ አሜን ቋንዴ የሰርግ ሙዚቃ ራህማና በክሪ ቆይ ወይ ያቢ ሙዚቃ ለከፍተላት የሰርግ ዘፈን ለከፍተላት እንዴት ናችሁ ፎሎ አድርጓቸው ኮንግራቹሌሽን በሏቸው ቤተሰብ ሲጋቡ ሰርጋቸውን እኛ ነን ስፖንሰር የምናረጋው ቢኒሞስ ደግሞ ሰርጋቸው ኢትዮጵያ ውስጥ ከሆነ ሰርጋቸው ላይ እኔ ዘፍንላቸዋለሁ ብሏል አረ ያቡዬ እኔ ወላዲትን አንድ በሬ ከዲ ችግር የለው ይሄ ወላዲትን ብሏል ላውጋው አንድ በሬ ከዲ ብሏል ባለ ኮንግራቹሌሽን እናንተ ብቻ የሚያቀኝን ጠይቂ ቦላዲ ታደርጋለህ በቃ በጣም ጥሩ በጣም አመሰግናለሁ ብዙ ስፖንሰሮች አሉ ያርግልኝ ለዛ ያብቃችሁ እንጂ ወላዲትን ችግር የለው በጣም ጥሩ ተባረክልን ወንድሜ ቴንክ ዩ ሀቢባ ዌልካም ገና ትጋባላችሁ ትወልዳላችሁ ቤተሰብ ትመሰርታላችሁ አቡ ዩቲዩብ ላይ ሙዚቃ ቢከፈት ችግር የለውም እዛ ሲተላለፍ ዩቲዩብን ዘግቻለሁ ኮፒራይት እንዳያረግብን ኮንግራቹሌሽን በሏቸው ሆናለች ሁሌ ደስተኛ ትሆናለች የኛ ማሞ
የኛ ሙሽራ የኛ አረ ሙሽራ የወንድ ሙሽራ አፍርም አትፈር እንዴ? አዎ እንደሱ ነው እንጂ ጉድ ከነ ግርማ ሞገስ ጊፍት ስጧቸው፣ ለሙሽሮቹ ጊፍት ስጧቸው። የኛ ሙሽራ የኛ ሙሽራ ፎሎ አርጓቸው ጊፍት ስጧቸው። የኛ ሙሽራ ዛሬ ነው ቀናቸው። የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ የኛ ሙሽራ ስራ ፎሎ አርጓቸው ጊፍት ስጧቸው ደስታቸውን። ቴንክ ዩ አቡዬ። ዌልካም ዌልካም ዌልካም። በጣም ነው የምታምሩት። ራህማና በክሪ ኮንግራቹሌሽን ብለናል። ቴንክ ዩ አቡዬ። ውለዱ ክበዱ፣ ቆንጆ ልጅ ውለዱ። አሚን አቡ አሚን። ሚኪ ናግባ። አረ ጎበዝ ሚኪ ፍላወር እየላከነ ናግብ ላክ ሚኪ አስተጋቡን አስገቡ። በሁለተኛው አካውንቱ ሚኪ አስተጋቡ የሚለውን አስገቡት። ዶክተር አበባ ለቀኝነት አለው ሚኪ አስተጋቡ የሚለው የሚኪ አካውንት ነው። አስገቡት። ሞዴሬተሮች አስገቡት። እኔ ቸግሪኝ ብሎ ቀና ሚኪ የታለክ ጎበዝዬ አረ ወይዘሮ አቢባ እየጠበቅንሽ ነው። ደግሰንልሽ እየጠበቅንሽ ነው። ያሆ እኔ ሰርግ ላይ እኮ ነኝ። ጌማችንስ ልጆቼን እየዳርኩ ነው። ሴትዮ ጌሙስ እሺ ገብተካል? አዎ ገብቻለሁ። እሺ ለነገ ዘዋወር ሰርጉ። ሚኪ አንተ ብቻ ቦርጭክን አጥፋ እንጂ እድርካለሁ። ቦርጭክን አጥፋ። ዛሬ አስረግዛት፣ እኛ ወደ ጌማችን እንሂድ። ከዛ በኋላ ነገ ክርስትና እንበላለን። በቃ ነይ ዛሬ አስረግዛት። እሺ ቤተሰብ ይወቁ። ከሚኪ ጋር ልቀጣቀጥ ነው። መልካም ጌም። የትኛው ነው ያገባው? ማን ነው የተጋባው? ግን አንተ ነው ያገባው። ይሄ ቆንጅዬ በክሪ እቺን ቆንጅዬ ራህማን አፈሰ። እሷ ራሷ ቆንጆ ናት። ፊልተር ይዟት ነው እንጂ በስማ ተፋፈሰ። ልጁ ግን በጣም ቆንጆ ነው። አንድ ጨምሪለት አብዬ፣ አንድ ጨምሪለት በእናትሽ። በጣም ቆንጆ ነው ልጁ። እኔ አባት እኔ ታማኝነትን እሰብካለሁ። አንተ ትዳር ላይ መማገጥን ትሰብካለህ አይደለም? ቆንጆ ስለሆነ በጣም አንድ ጨምሪለት። አንድ ይመረቅለታል ያለው ማን ነው? ስነ ስርዓት ያለው ከተቻለ ብዬ ነው። ካልተቻለ ቀራላ ምን ትጫለሽ? አይቻልም። እንዲህ ብሎ ነገር የለም። ራህመን ይዞ ወደ በክሪዬ ይመችሽ። ውለዱ ክበዱ። በክሪዬ ውለዱ ክበዱ። በእውነት ይመችሽ። ፎሎ አድርጋችኋለሁ። እንግዲህ የመጀመሪያ የልጃችሁን እንግዲህ የክርስትና አባት እኔ ነኝ የምሆነው። ሲጋራ እኔ ማስረገርዘው። በቃ ይኸው የክርስትና አባት አሪፍ አይዲያ።
የክርስትና አባት እኔ ነኝ። ፊት አውራሪ ክርስትና አባት አያስነሱም። ክርስትና ሙስሊሞች ናቸው። ችግር የለውም። አራት ይችላል አይችልም? አራት አትችልም? በክሪ ሙስሊም እኮ አራት ያገባላ። አይቻልም። ይቻላል። እና ራህማ ሰማሽ? አራት ሚስት አያገባም ሙስሊም እዚህ ታልከሰከሰልሽ አልሰማሽም? ይቻላል። አቅመ ከፈቀደ ይጽፉ እኮ አራት ይችላል። ሙስሊም ሆነማ አራት ይችላል። ይቻላል። በክሪ አንድ ይመረቅል፣ አንድ አስመርቅ። እናወራበታለን። አትሸወጅ። አስመርቅ እዚህ አቡ ሚኪን እየሰማሽው አንድ አስመርቅ። እሷን የመሰለች ያበላሽብህ ነው። ዝም በለው። አንድ ሳታስመርቅ እንዳትወጣ ሲለው እሱ ደግሞ ታፋታቸው ነው እንደ ሚኪ ማርያምን። አይ ለጨዋታ ድምቀት ነው። ወዳችኋለሁ። ማርያምን ናፍቀኛል ወንድሜ። ተው ግን ስልክ አንሳ። ደውዬልህ ነበር። ያከሽፍባቸው ነው እንዴ? ኢትዮጵያ መጥቼ ሳላይ ተመለስኩ። ያስልክ ስለማታነሳ ማርያምን በል። ኧረ ላውጋው ሰው አይደለም። ማርያምን ሰው አይደለም። የመጣበትን ኬዝ ደግሞ አውቀዋለሁ። የመጣበትን ኬዝ አውቀዋለሁ። በውስጥ አዋቂ ነው። እናውቀዋለን። አይ ደግሞ ኢትዮጵያ ስትለኝ የሆነን ሰው ኢትዮጵያ አየሁት። ኢትዮጵያ ተመሳሳይ ዘሴም ታይም ላይ ማለት ነው። ያ የልብስ ቤት የዛሬ 15 ቀን እመጣለሁ እኮ እቀበልሻለሁ በለው። ኧረ ነይ ሴትዮው ልቀጥቅጥሽ። ነይ ፈልጌሽ ነው። ነይ እናቴ ነይ ፈልጌሽ ነው። ወይዘሮ አቢባ ሳይጋቡ ልታፋታብኝ ሁለተኛ ማለት ነው። እኔ ለፍቼ ደክሜ ያጋቧቸውን ሰዎች ልታፋታ መረቅነት በአራት ይቻላል ምናምን የምትለውን ነገር አቁም። እኔ አንድ ለአንድ ነው። እኔ የምደግፈው አንድ ለአንድ ነው። እሺ እኔ ራሱ አንድ ለአንድ ነው የሚመቸኝ። ለእኔም አንድ ቦርጫን ፈልግልኝ። ባለፈው ያጣበሽኝ እኮ ቦርጬ ከእሷ ይበልጣል። አይሆንም አለችኝ። እሷም ቦርጫ ወንድ አልፈልግም ማለች። ቦርጭክን አጥፋና እኔ ምን የመሰለች እድርሃለሁ። ቦርጭክን አጥፋ። ሴቶች በቃ እንደዛ አድርጊልኝ። ቦርጭን አጥፋ። በክዬ እንኳን ደስ አለሽ። ራማን አጥብቀሽ ያዢ። ደግሞ ቸኮሌት ትወዳለች። ቸኮሌት ግዛላት። ይኸው ፕሮፋይሏ ላይ አያሳስብም። ሚኪ ቴንኪው አባቴ። ቸኮሌት ግዛላት። አያሳስብም። አይ ሀቢቢ በጣም ቆንጆ ነክ። በብልሃት ያዡ። እሺ ቆንጆ ወንድ በብልሃት ወይ ቴንኪው አውዬ። በጣም በእውነት ትኩስ ነገር አጉርሺው። በቃ ይሄ ውበቱ እንዳይጠፋ ትኩስ ንገራት ሚኪ፣ በደንብ ንገራት። ከፍሪጅ አውጥተሽ እንዳታበይው። ፍሬሽ ምግብ እያበሰልሽ አብይው። በእውነት ለስማ መልኩ እንዳይጠወልግ አደራሽ። እኔ እንደ መሰለ መልኩ አክበን እንዳይጠወልግ ልጁ። ቤት ደግሞ ኖሪ ኮየፈቼ ብሎክ 16 የሚባል አለ። ምንድነው 16? ኮየፈቼ ብሎክ 16 ምንድነው? ብሎክ አይነት ምንም የሚያምር ጅግ የለበትም። እዛ ተገላግላ ትኖራለች። ገባሽ? ሚቀማት ኮየፈቼ ብሎክ 16 ራቅ አድርገሽ አኑሪ። ላፍ ነው የሚያደርጉብሽ እንዴ ጋይዝ። ቆንጆ ቺኮችም አሉ ወንዶችም። ኧረ ያበደ ነው ያበደ። አጨብጭበናል። ይሄኛው ትዳር የሲዝኑ ምርጥ ትዳር ብየዋለሁ። በጣም ሁለቱም ቆንጆ ናቸው። በጣም ነው ማች ታረጋለህ። ፕሪያንካ ቾፕራ ነው አሁን ሴት ከወለዱ የሚወሉት። ወንድ ከወደ ደግሞ ሻሩክ ካን ነው የሚወሉት። አፍንጫቸውን አይታችኋል? ሁለቱንም ስልክክ ያለ ነው። ህንድ ነው የሚመስለው እሱ ራሱ። የፊልም አክተር ነው የሚመስለው። የህንድ ፊልም አክተር ነው የሚመስለው ልጁ ራሱ። የሚገርም ነው በጣም። ኧረ ሀውዬ ቀረን እኮ ፂማችን እየላቸው ራህማ ዱባይ ነው። ኧረ አዳምጥ አንተ ሰውዬ እስኪ ዝም በል። ራህማ ዱባይ ነው የምትኖረው። አሁን ዱባይ ካመጣችክ ደግሞ ትበላለች። ይቅርባት። እሷ ወደ ኢትዮጵያ ገብታ አብራችሁ ብትኖሩ ይሻላል። ኧረ ዱባይ አመጣችሁ አላመጣችሁ፣ ዱባይ እኮ የኢትዮጵያ ሁለተኛ ከተማ ነው። ኢትዮጵያ በይው ትበላለች ብዬ ነው ከወሰደችው፣ እዛ ዱባይ ከወሰደችው። ኧረ ዱባይን ውጭ ሀገር አድርገሽ እንዳይሆን ብቻ ተይው እናቴ እንዳትጨርሱ። አንተ ስለምትመላለስበት ዱባይ እንቀረው ነው ልንገርሽ። ራህማ ዱባይ ልታመጪው ነው የምታስቢው? በክሪ እኔ ወደዛ ሄዳለሁ። ይመችካል እሷ ብትመጣ ወይስ አንተ ብትሄድ ይሻልካል? ዱባይ
የኔ አይዲያ ብሄር ነው ግን ችግር የለም እንስማማለን። ይሄ ዱባይ ለሴትና ለግመል እንጂ ለወንድ ልጅ አይሆንም አባል። አዎ ሂጂ ታዛ ኢትዮጵያ ሄደሽ ወደ ሌላ ሀገር ትሄዳላችሁ። ተያይዛችሁ ከፈለጋችሁ ተያይዛችሁ በባህር ሳውዲ ትሄዳላችሁ። ከፈለጋችሁ ተያይዛችሁ በሊቢያ በኩል አውሮፓ የተመቻችሁ ሁለት ከሆናችሁ አይከብዳችሁ። ቴንክ ዩ። በሊቢያ እንኳን አውሮፓ ይስራባችሁ እኮ በሊቢያ አርጋው ደግሞ በጣም የሚሰማው ነገር በክሪክ ቢዝነስ አላት። አሁን እንደዚህ የምትጥር ጀግና የሆነች ቢዝነስ ያላት ሴት በጣም ቆንጆ ነው። የዳይፐር አትቸገርም። ገባ በኋላ የዳይፐር የለ ወተት የለ በቃ መተጋገዝ ይፈጠራል አይደለ? እንደዚህ ሲሆን አቡዬ ሁለት ስታንድ አጣጣብቅና እዛው እንዳይረግሙሽ ኑሯቸው አንድ ስራ ያለው አንድ ስራ የሌለው እያጣበች ወይ ሁለቱም ካላቸው ቆንጆ ነው። እኔ መተጋገዝ ግድ ነው። ይኸውልህ ብዙ ጊዜ አሁን ባለንበት መተጋገዝ በቃ እሷ ቢዝነስ ካላ ቆንጆ ነው። ቢዝነስ አላት ራማ ደግሞ በጣም ደስ ይላል። ልክ ነህ ሚካ። ሚኪ ልንገርህ እኔ ወይ ሁለት ስራ ያላቸው ወይ ደግሞ አንድ ስራ የለው አንድ ስራ የሌለው ነው ማድረገው። ለምን አንደኛ ዜጋዬንም መጥቀም ነው። ዜጋዬን ህይወታቸውን እንዲለውጡ እየረዳው ነው። ኢትዮጵያ ውስጥ ያሉ ሰዎችን አውሮፓ አሜሪካ ያሉ ሰዎች አግብተው እንዲወስዷቸው እያደረግኩ ነው። ገባ? ዜጋዬንም እየጠቀምኩ ነው። ኢትዮጵያን ከድህነት ማማ ለማውጣት የቻልኩትን እየጣርኩ ነው። በሁሉም አይነት መንገድ ሀገሬን በሁሉም ነገር ለማገልገል እየጣርኩ ነው። ህዝቤን ተደጋግዘን ይሄንን ድህነት የተቸገርንበትን ጊዜ ተደጋግፈን የሆነ አንዱ ብልጥ ሳይሆን አንዱ ነቀስ ሳይሆን የተሻለ ደረጃ ካደረሰች በኋላ ኢጂ ብሎ ፈርግጦ መሄድ ሳይሆን አለኒ ፎቶን ለጥፍለካን ኢጂ ወደ ላይ መሄድ ሚኪ እንደዛ ካለ ህይወቱን ከለወጣችለት በኋላ ከሸመጠጣ ነው የቴጂ ፎቶን ለጥፍ ቪዲዮ ሰርቼ አንድ ሴት እንዳትጠጋው አደርግለታለሁ። ከሌለው ምን ፎቶን አይደለም ለምን አንድ ልጅ ከተቀየረ በኋላ ግን እንደዚህ አይነት ያቡዬ ሀቡዬ ምን አለ መሰለሽ፣ በአብዛኛው ጊዜ ወንድ ልጅ ድሃ ሲሆን የሚጣብሳት ሴት እንደ ልዕልት ነች የምትታየው። ከዛ በኋላ ራሱን ከቻለ በኋላ ሀብት ከያዘ በኋላ ያችን ሴት ብዙ ጊዜ ጥሏት ይሄዳል። ወንድ ልጅ ድሃ ሲሆኑ ራሱን ካልቻለ ወንድ ልጅ መጥበስ የለበት። የምሬ ነው። ለመሰለሽ በድህነቱ ሰዓት ላይ መልካቲም አስተሳሰባቲም አገነዛዘቧናቲም ምናቲም ሴትነቷን ብቻ ነው የምትፈልጊ። ከዛ ራስሽን ስትችይ ያ ነገሮችን ደግሞ ማየት ትፈልጋለሽ። ወደ መልኳ ማማረጥ ትፈልጋለህ። ሀብት ሲይዝህ የዛኔ ሳትመርጥ ያገኘችው ላይ ነው የገባከው። ልክ ሀብታም የመምረጥ አቅም እንዳለክ ታውቃለህ። አዎ ሀብታም ስትሆን የመምረጥ አቅሙ እንዳለክ ስለምታውቅ መምረጥ ትፈልጋለህ። የዛኔ እኮ እድል አልነበረኝም። የዛኔ እኮ ድሃ ነበርኩ፣ እድል አልነበረኝም። ሴቴ ማማረጥ መርጬ የኔ ማድረግ እድል የለኝም። ለምን አቅሙ ስለሌለኝ ትላለህ። ለለሽ ኤግዛክትሊ ያ እሱ ግን እና በዘይት ወንድ መጥቶ እሱ ድሃ አይደለም። እሱ ኢንጂነር ነው፣ ሙያ ያለው የተማረ ነው። አይ እሱ አይደለም መልኩ ላይ ኢንጂነር ነው። ለኮሜንታተሮች ነው ኢማጂን የሚገርም ነው በጣም በዚህ መልኩ ላይ ኢንጂነር ነው። የሚገርም ነው። እንደገና ኢንጂነር ነው። ኢንጂነር ራማ አፈሽው ይሄ ልጅ አፍሰሽዋል። ምንም ማድረግ አይቻልም። አፍሰሽዋል። ያጣፍጥላችሁ ማርያምን። ዱባይ ከመጣ ባላችን ነው እያለች አሜን አሜን ደጋግማ እንትን ይባላል እኮ ዱባይ ላይ ወንድ ልጅ የኛ እንጂ የኔ አይባልም ይባላል። እያለቻት ነው እየነገረች ዱባይ ከመጣ ባላችን ነው ቁርጡ ነው አቂ ዱባይ ከመጣ በቃ አንቺ ወደ ጌምሽ ሂጂ። ያቡጌ ስለተጫወትን ደስ ብሎኛል። አንድ ወንድማዊ ግን ምክር ልናገር ወንድማዊነት። ምክንያቱም ያው እዚህ ጋር ጊዜሽን መስዋዕት የምታደርጊው ሚኪ ሚውት አድርግ እባክህ፣ እየረበሽክ ነው አንተ ሰውዬ። እሺ ጊዜሽን መስዋዕት የምታደርጊው አሁን ይሄ የትዳሩ ቦታ ላይ ለማውራሽ ሌላው ነው። ጊዜሽን መስዋዕት የምታደርጊው ምን የምትይው እህትና ወንድሞች ይገናኙ። ምክንያቱም ሶሻል ሚዲያ ላይ ይሄ ነገር አቬሌብል እና ኬፐብል ስለሆነ ይገናኙ ብለሽ ስለሆነ ቁም ነገር ብለሽ ስለምትገቢ አንዳንዴ ወተት ነው ነጭ ነው ማለት አለብሽ። ያ ማለት ምንድነው? ስለ ሁሉም ሴት አይደለም የማወራው፣ ወይንም ደግሞ ስለ ሁሉም ወንድ አይደለም የማወራው። ስለ አብዛኛዋ ሴት ስንል ራሱን የቻለ ከሁሉ ነገር ከሱ የተሻለ ወንድ ነው የምትፈልገው። ኢትዮጵያ ላይ ቁጭ ብሎ ድንጋይ እያሞቀ አውሮፓ እና አሜሪካ ያለች ሴት የሚለውን ወንድ እንትን በይው መስመር አስይዟል።
ለምን ራሱን ያልቻለ ወንድ ልጅ እሱን አምጥታ ምንድነው የምታደርገው? ገብቶሻል? በአገሩ ላይ። ስለዚህ አንዳንዴ የምንመርጠውን ማወቅ አለብን። ገብቶሻል? ድንጋይ ላይ ቁጭ ብሎ ፀሐይ እየሞቀ ከአውሮፓና ከአሜሪካ የሚለውን ይቅርታ አድርግልኝና አላቅም ያቡ የምትባል ትዳር አገናኘልሽ ካቦች ሁሌ ይናገራሉ። ለወንድ ልጅ እንደ ማዳም ቤት ቅመም ትዳር የለም። በተለይ ለውጭ ላለው ወንድ ለምንድን ነው እንደዛ የምለው መሰለሽ? ስደት ምን እንደሆነ ያውቃሉ፣ ባለሙያ ናቸው። ቤተሰብ ምን እንደሆነ ያውቁታል። ገብቶሻል? እኔ ይቅርታ አድርግልኝ ከአሜሪካኑ ከአውሮፓው ከምኑ የማዳም ቅመሞች ለእኔ ትክክለኛ ሚስት ናቸው ይማሉ ለእኔ። ለምን በቃ ሁሉም ነገር እንትን ብለው ነው የኖሩት። ገብቶሻል? ቤተሰብ ስደት አስተምሯቸዋል። ሶሪ እኔ አሁን ላይ የማስበው ማለት ነው እድሜ ብዙም መስፈርት አይሆንም ያልኩት። ወንድ ልጅም ሆነ 30 ምናምን የምትሉት ነገር ብዙም አይገባኝም። ወላሂ 30 ግዴታ መሆን አለበት ብዬ አላምንም። ምክንያቱም አሁን ያለበት ሲቹዌሽን ማንኛውም ሰው በስሏል ብዬ ነው የማስበው። ግዴታ 30 ኑሮ ለራሱ ቀድሞ ያበስላችኋል አሁን ላይ ማለት ነው። ግዴታ ወንድ ልጅ 30 ከሆነ ነው የሚበስለው የሚለው መስፈርት አያስኬድም እሱ ነገር ማለት ነው። ሶሪ እንደ ሐሳብ ነው፣ ይሄን መቀበል ያለ መቀበል ሳይሆን እንደ ሐሳብ ግዴታ 30 መሆን የለበትም። በቃ ይሄ የራሱ ያመለካከት ችግር ነው ብዬ ነው የማስበው። ማንኛውም ሰው በቃ ራሱን ካወቀ መብሰል የሚጀምርበት ታይም ነውና ይሄ እንደ ግለሰቦች ቢወራ አሪፍ ነው። ወንድ ልጅ 30 የሚለው ብዙም አይዋጠኝም። ለዛ ብዬ ነው ሶሪ። ችግር የለውም። አይ እኔ ያንተን መለስ አድርጌ ለሃዶ 30 ጊዜ ሴቶች የሚሉት ለምንድን ነው? በ20 ዓመቶቻችን የምንሰራው ትርኪ ምርኪ ስራ ከእጅ ወደ አፍ የሚሆን ቤተሰብ የምታስተዳድርበት ስራ በዝምድና ካላገኘ ከስንት አንድ ካልሆንክ በስተቀር በአብዛኛው ወንድ ላይ 20 ቤት ውስጥ ስትኖር የምትሰራውና 30 ቤት ውስጥ ላይ የምትሰራቸው ስራ የምታገባው ገቢ ቤተሰብን የትኛውን የሚያስተዳድረው ነው። ምክንያቱም ሴት ልጅ እዚህ ጋር ላጋባ ብለህ ወይንም ላግባ ብለህ እስከመጣ ድረስ ምንድነው እሷን ስታገባ ልጅ መምጣቱ አይቀርም። ስለዚህ እሷንም ልጅህንም ማስተዳደር ትችላለህ ወይ ነው። በዛ በ20 ዓመት እድሜ ላይ ያለ ደሞዝ አይችልም አብዛኛው ወንድ ልጅ፣ ሁሉም እያልኩ አይደለም፣ አብዛኛው ወንድ ልጅ አይችልም። እና ለዛ ነው 30 ዓመት የምትለው ያቡ ባይኔ። እና ወደ መጨረሻውን ነገር እንትን ልበልሽና አስተያየቴን ልንገርሽና ያው አመሰግናለሁ። ሰዓትሽን ከወሰድኩኝ ይቅርታ በጣም እና ያንንም ልሽ ምንድነው ኢትዮጵያ ላይ የሚሆኑ የትም ላይ ሲሆኑ የሰው ልጆች ስንባል ሁላችንም የራሳችንን የምንፈልጋቸው ነገሮች አሉ። መስፈርት አለሽ፣ የማትንቀሳቀሽባቸው ነገሮች አሉ። ነገር ግን አንዳንዴ ኮምፕሮማይዝ ማድረግ አለብን። አንቺ የምትፈልጊው እዚህ ጋር ከሆነ እዚህ ጋር መምጣት አለባት፣ እሱ የሚፈልገው እዚህ ጋር ከሆነ እዚህ ጋር መምጣት አለ። መገናኘት መቻል አለበት። ኢትዮጵያ ላይ ድንጋይ ላይ ቁጭ ብሎ ድንጋይ እያሞቀ ምንም አይነት ስራ የማይሰራ ሰውዬ አውሮፓና አሜሪካ ላይ ሴት ዞር ብላ አታየው። ስለዚህ ሪል ሁኑ። ገብቶሻል? እንደዛ ብለሽ ፊት ለፊት መናገር አለብሽ። ለምን ሰዓትሽን ነው መስዋዕት የምታደርጊው? ለሱ ማለት አለብሽ። እሷን ከአውሮፓ ታይፑን ስትጽፊ አንተስ ምን አለ ካንተስ ምን አለ በይው። ምክንያቱም እሱ ኤግዛክትሊ እሱ ድንጋይ ላይ ቁጭ ብሎ ድንጋይ እያሞቀ አሜሪካን ያለችው ሴትዮ ስልክ ቁጥር አትሰጠውም እንኳን ልታገባው። ገብቶሻል አባባሌ? ሁሉም ወደ እኔ ነው እንዴ? ምንድን ነው አሜሪካ እኔ ነኝ አሜሪካ ያልኩት። ወደ እኔ ገና ነው እንዴ? ማንተና አይደለም ታንተና ስንት ወንድ እንዳለ ምናልባት በኮሜንት ሊገሉኝ እኮ ነው መድኃኒዓለም ያለው ብዙ ሰው አንተ ብቻ እኔ ምናልባት ከሆነ ነው። እኔ ራሴ ስራ ያለኝ ሰው ነኝ። እኔ አይደለም አሜሪካ ምንም አንተና አይደለም። አንዳንዴ ያው ፈስ ያለበት ዝም ላይ አይችልም ይባላል። አይ ኮሜንት ላይ ያየው ስለሆነ ነው ላውቀው። ለዛ ነው ምናልባት ይሄ ነገር ለዛ ነው። በጣም ብዙ ሰው ስላለ ነው። እኔ ከታችም ሆኜ ቅድም እያየሁ ነበር። ዶሮ ከአሜሪካ አንቀርም፣ ላውጋውዬ ከአሜሪካ አንቀርም። እኛ እናት ሀገራችን አሜሪካና ከሞት የሚቀረኝ አሜሪካና ከሞት የሚቀረኝ ችግር የለም፣ ፈጣሪ አለ። ግን አንዳንዴ እሷ ጊዜዋን መስዋዕት አድርጋ ከልጆቿ ከባሏ ከራሷ ሰዓቷን አንስታ እዚህ ጋር ቁጭ እስካለች ድረስ ትክክለኛ ሰውን ማገናኘት አለባት ብዬ ነው ማለት። እና የማይሆን ነገር ዝም ብላ ስም ዝርዝር ስለጻፈች የማይገናኝ ነገር ከሆነ ጊዜዋን መስዋዕትነት ያደረገችው ለከንቱ ነው ብዬ ነው የማስበው። ስለዚህ አንዳንዴ የሚናገሩትን አንተ ምን ይዘህ ነው ወይ አንቺ ምንድን ነው ገብቶሻል? እሷ እዛ ጋር ቁጭ ብላ ምንም አይነት ነገር ሳይኖራት ይቅርታ አድርግልኝ፣ ሁሉም ቆንጆ ሴቶች ናቸው ብዬ አላምንም። ቆንጆ ሴት አለች፣ የምታስጠላ ሴት አለ፣ ቆንጆ እንዳለ የሚያስጠላው እንዳለ። የማታምር ሴት ሆና
እንትን ሆና እሷ አሜሪካንና አውሮፓ የምትል ከሆነ የምታምረዋ ሴትዮ ለምንድን ነው የማይመርጠው? አንቺ ቁጭ አንቺን የሚመርጠው ላይክ እንደዛ አፍሽን አውጥተሽ ባትያትም አንቺ ምንድነው ፕሮግራም ማለት እንዲካሽ ኖ አፍሽን እልሽ አቡዬ አንቺ እንደዛ ባትያትም አልኩሽ እኮ እንደዛ ባትያትም አንቺ ምንድነው የምታደርጊለት እሱ ህይወት ላይ ይሄን ሁሉ ያለው ወንድ ልጅ ላይ አንቺ ብትመጪ ምንድነው ባሉ የምትጨምሪው? ኤግዛክትሊ እኮ ያንቺስ ኳሊቲ ምንድነው? ይሄን ሁሉ ኳሊቲ ከፈለግሽ ከሱ እስቲ ያንቺ ኳሊቲ ንገሪኝ። ኤግዛክትሊ ወንዱም ቢሆን እንደዛው አንተ ይሄን ሁሉ ከፈለክ አሜሪካ የምትኖር ከሆነች ቆንጆ ከሆነች የራሷ ስራ ካላት እሷ ህይወት ላይ ሄዶ ምንድነው የሚጨምረው? ያ ትክክል እንደዛ ነው ማድረግ ያለብን። ብቻዋን ብትኖር አይሻልም እንዴ? ያለዛ እና እሱን ልንገርሽ ብዬ ነው። በጣም ካጠፈቀታሽ ችግር የለም ይመችክ። ላውጋው ሰላም ዋይልኝ አለው ከታች ሚኪ ሲያብድ ትንሽ ሚኪ ሲያብድ ያለው አለው ከታች ሁላችሁ ሰላም ዋሉ። ካጠፋ ይቀር